ሩታዬ ስላየዋት በጣም ደስ ብሎኛል። እንግዲህ በጣም ቆይታ ነበር ቪዲዮ ከሰራችም አላየናትም ነበር። ሁላችንም ናፍቃን ነበር። የኛ ተናፋቂ የእህቶቿ ተናፋቂ ማለት ነው። እንግዲህ ከጋሽዬ ጋር ብቅ ብላለች ማለት ነው። ያው ጋሽዬንም አላሳፈረችም። እንግዲህ ጋሽዬም የመጡበት ሁኔታ የራሳቸው ነገር ሲሆን ያንገባግባቸዋል አይደል? እና ልጁን ስለከለከለችው ደግሞ ዛሬ ያው ልጁን አሳይቦ ማለት ጋሽ መጥተዋል ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦች ሰላም ሰላም ብያለሁ። በያላችሁበት ሰላማችሁ በዝዝት ተረፍረፍ ይበልልኝ እና ይህንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሆኖ ለምታበረታቱኝ ከልብ አመሰግናለሁ። እንግዲህ ሩቲ ዛሬ አምሮባት አሸብርቃ መታለች። በዚሁ አጋጣሚ ብዙዎች የምትናደዱ አላችሁ። እንደዚህ ሩታ ይፋ ፈንተሽ ብላ ስትመጣ ማለት ነው። አንጀታችሁ ይቃጠል። ተቃጠሉ፣ ምንም አይደለም። እየመረራችሁም ቢሆን ወጥ አድርጉት ማለት ነው። ሩታ ሁሌም መሪ ናት፣ መቼም አትወጥቅም ማለት ነው። መቼም እውነቴ ነው የምላችሁ። ከዚህ የበለጠ ደግሞ አምሮባት ከልጇ ጋር አሸብርቃ ትመጣለች እንጂ መቼም ወደ ኋላ አትሆንም ማለት ነው። የፈለገ ነገር ብትሉ ብታወጡ ብታወርዱ ሩታ ሩታ ናት፣ ማንም አይቀይራትም ማለት ነው። እና ዛሬ እንግዲህ ጋሽዬ እውነት ለመናገር እኔ ሩታንም የሚጠይቋት ሩታንም የሚናገሯት ነገር አብርሽን ቁጭ አድርገው ቢያወሩት ቢያናግሩት በአሁኑ ሰዓት እውነቴ ነው የምላችሁ እንደ ሩታ ተወዳጅ ሰው የለም። ከምሬ ነው የምላችሁ። ጋሽዬ ደግሞ ሩታን እንዴት አድርገው እንደሚወዷት ማለት ነው። እንዴት አድርገው ለሩታ ያላቸው ቦታ እኔ ሳላመሰግናቸው አላልፍም። ጋሽዬ ማለት ነው በጣም ልዩ ቦታ ላይ ያላቸው ማለት ነው። ሩታዬ ማለት እንደዚህ ናት። አያችሁ ሚዲያ ላይ ብቻ ሳይሆን በቤተሰብ ራሱ የተወደደችና የምትፈልግ ሴት ናት ማለት ነው። አብርሽ ቢቀባጥርም የሆነ ያልሆነው የመሬቱን የፎቁን አውርዶ ሩታ እንዲህ ናት ያናት ቢልም እንኳን ቤተሰብ ጠንቅቆ ያውቃል ማለት ነው። ሩታ ምን እንደሆነች ማለት ነው። ምን አይነት ጀግናና ጠንካራ ሴት እንደሆነች ማለት ነው። ጋሽዬ ጠንቅቀው ነው የሚያውቋት። አይደለም ጋሽዬ የአብርሽ ቤተሰቦች ከትንሽ እስከ ትልቅ ማለት ነው እንዴት እንደሚያከብሯት ማለት ነው። ምክንያቱም ትለያለቻ፣ ልዩ ሴት ናት። እንደሱ አይነት ሴት አያገኝም አብርሽ ማለት እኔ እንጃ። በአሁኑ ሰዓት ዛሬ በሰራው ቪዲዮ ራሱ እኔ ለሩታ አይገባትም ነው ምለው። ምክንያቱም እየዋሸ ስለሆነ ማለት ነው። ውሸት ካፉ አያለቅም ማለት ነው። ጋሽዬ ግን ስለ ሩታ ሲያወሩ እውነቴ ነው ምላችሁ። አያችሁ እናንተ እዚህ ጋር ማለት ነው ዝሙትን እያበረታታችሁ ማለት ነው። ዝሙትን ቀጥሉበት፣ ሂድበት እያላችሁ ግን የወለደ አባት ትክክል እንዳልሆነ አብርሽ ማለት ነው ስህተት እንደሚሰራ ማለት ነው። በዚሁ አጋጣሚ ጋሽዬ እንዳለችም ሩታ ማለት ነው ዝም ብለው ነው የሚለፉት፣ ዝም ብለው ነው የሚደክሙት ማለት ነው። ባይደክሙ ይሻሉታል። ለምን እንደሆነ ታውቃላችሁ? አጥቦ ጭቃ ነዋ። አብርሽን ማስረዳት ማለት አብርሽን ደግሞ ካለህበት ነገር ተነሳ፣ ይሄንን ነገር አይጠቅምህም፣ ይሄንን ነገር ለአንተ ይጎዳሃል ማለት ድንጋይ ላይ ውሃ ማፍሰስ ማለት ነው። በቃ አብርሽ የሚታየው አሁን ያለውን መኖር ወይም ደግሞ አሁን ያለበት ጊዜ ሁሉም ስላለው መጥቶ የሚያሞቅለት ሁሉም የሚያጨበጭብለት እንደዚህ አርግ ያንን አርግ። ሚዲያ ላይ ደግሞ ስሙ ተነስቶ ቪዲዮ ስለተሰራበት ወይም ደግሞ ፈቶውን ስለተቦሰተለት ለሱ ብርቅ ሆኖበታል ማለት ነው። ፈቶውን መቦሰትም ሊቀርም ይችላል። ይሄ ከጀርባው ከፊት ለፊቱ ያሉ ሰዎች ሁላቸውም ሊተውት ይችላል። እርግጠኛ ሆኜ ነው የምነግራቸው። ነገ እቺ ሴትዮ ስትልሰው የሆነ ነገር ስትለው አንድ በሽታ እንኳን ይዞት ማለት ነው አላህ ያደርግበት ይህንን ነገር እና አንድ ነገር እንኳን ቢይዘው እውነቴ ነው የምላችሁ ከኔ ነበርክ እኮ እኔ ነኝ ያመጣሁብህ አትለው፣ ዞር ብላ አታየው። ግን አብርሽ ቢያቅ ቢከፋው ቢደላው ብታስደስተውም ባታስደስተውም ብታስለቅሰውም ብታስከፋው ሩታዬ ናት ምሻለው። ሩታዬ ከሩታዬ ጋር መሆንና ከሩታዬ ጋር ነበረ ጊዜውን መክፈት የነበረበት ማለት ነው። አያቸዋ እና ሩታዬ ማለት እንዲህ የምትወደድ እንዲህ የምትፈለግ ድንቅ ሴት ናት ማለት ነው። ብዙዋችሁ አላችሁ ስለ ሩታ የምታወሩት በማያገባችሁ ሞር እንኳን ሩታ እውነቴ ነው የምላችሁ ዛሬ በሰራው ቪዲዮ ማለት ነው የፍቅር ጥያቄ ያቀረበችው እሷ ናት። አግባኝ ያለችው እሷ ናት። ታዲያ አግባኝ ብትለውስ የፍቅር ጥያቄ ብታቀርብስ ማለት ነው። አንዳንዳችሁ አላችሁ እኮ እራሳችሁን በራሳችሁ ማትተማመኑ ሰዎች ማለት ነው። አግባኝ ብትለው እኮ ሩታ እኮ አልጎዳችሁም እኮ እንደምታዩን ትልቅ ደረጃ አደረሰችው። ማን ያውቀው ነበር? ሩታ ሳትመጣ በፊት የልጅ አባት አረገችው እኮ ሩታዬ ማለት ነው። ጠንካራ ሴት ማለት ነው። እስካሁን አብርሽ እየተንዘላዘለ ነበር የሚኖረው ማለት ነው። አሁንም ቢሆን ማለት ነው እውነቴ ነው የምላችሁ ያው እንደ አባትነት
ይሄንም እኔ አምኜም አልተቀበልኩትም። ምክንያቱም ይሄንን ሁሉ ጊዜ ሲያስለቅታት፣ ይሄንን ሁሉ ጊዜ ሲጎዳት ቤተሰብ መግባት ነበረበት። ዛሬ ግን ልጅ ስለከለከለች ልጅ አታይም ስለተባለ ለልጃቸው ሲሉ ነው እንጂ ሩታ ጋር የመጡት እኔ መስሎም አይታይም። የፈለገ ቦታ ቢኖራቸው ጋሽዬ ማለት ነው ሩታንም ቢወዷት ቢያከብሯትም ግን ይሄን ነገር እንደ ልጃቸው ቢያዩት እንደ ሀይሚ ልበልና ሀይሚ እንደዚህ ባሏ እንዲህ ነገር ቢያረጋት ቤታቸው ዘግተው ቁጭ አይሉም ነበር። በአንድ ቀን በተጣሉ በሁለት ቀን በሶስት ቀን ወይም ደግሞ ተለያዩ ሰላም ባለው ነገር ወይም ደግሞ ሰላም ባለው ነገር ቀጥሉበት ይሉ ነበር እንጂ አንዴ እንደው ከጥፋቱ ሳይመለስ ነፃነትን ሳያቆም ምን እንጃ ሄርሜላትን ሳያቆም ምንም ሳይሆን ነይ ግቢ ቤትሽ ብላት ተጎትታ እሷ ሩታ ቤት እንድትገባ ተደረገ ማለት ነው። ያንን ነገር ስላላመነችበት ነው። ሩታ በነገራችን ላይ ማለት ነው እውነቴ ነው የምላችሁ ከኛ የበለጠ ስለምታውቀው ነው አብርሽን ማለት ነው። የአብርሽን ስራ ጠንቅቃ ስለምታውቀው ነው ሁልጊዜ አይሆንም ብላ የምትገመግመው። እውነት አትፍረዱባት እኮ አብርሽ የሚያደርጋቸው ነገር ስለምታውቅ አይደለም ሩታ። ይሄው ሚዲያ ላይ ራሱ እያየን ነው። ነገ ይመጣና ይቅርታ ይላል፣ ከነገ ወዳ ደግሞ ሂዶ ከውሽሚት ጋር ይላላጣል። ምንም ትዕግስት የሚባል ነገር የለውም። ያንን ነገር ስለምታውቅበት ነው። ያንን ልቦናው ስለምታውቅበት ሩታ ይበቃኛል፣ ምክንያቱም ነገም ደግሞ ስለሚሰብረኝ ነው። አሁንም ቢሆን ብቻ ሩታን መውቀስ ሳይሆን ሩታን መናገር ሳይሆን በደንብ መናገርና መመከር ያለበት እሱንም እሺ ብሎ ከተቀበለ የሚቀበል ከሆነ ማለት ነው አብርሽ ነው እንጂ ሩታ ጋር አይደለም። ሩታ ትዳርዋ በጣም ትፈልገዋለች፣ ስለምትፈልገውም ነው እስካሁን ድረስ በትዕግስት ይሄንን ሁሉ ህዝብ ሲወርድባት እንኳን በትዕግስት የምታልፈው ቤቷና ልጇን ባህልዋን ስለምትፈልግ ነው። አብርሽ ግን አይፈልግም። አብርሽ መንዘላዘል ነው የሚፈልገው። ገና እንደው ህፃን ልጅ ሆኖ ለማደግ ነው የሚፈልገው ማለት ነው። ስለዚህ እቺ ልጅቷ እውነት ተዋት፣ በቃ ትኑርበት። ልጃችሁን ካላስከበራችሁ የሴት ክብር እንደማይሰጣት ትዳር ሆኖ እንደዚህ እየተንዘላዘለ እኔ እውነቴ ነው የምላችሁ። ምክንያቱም አባት ናቸው፣ አከብራቸዋለሁ ጋሽዬን ማለት ነው። ነገር ግን እስካሁን ድረስ ተዘግቶ ዝም ተብሎ ማንም እንኳን ዞር ብለው እንኳን የት ነበራችሁ? ምን እየሰራህ ነው? ምን እያረክ ነው? ሌላ ቢቀር እንኳን እኮ የአባትነት ክብሬን ጠብቅ ማለት ስትችሉ ማቆም ስትችሉ ዛሬ ለልጅ ስትሉ ነው የመጣችሁ። ልጅ እኮ ከለከለች አልከለከለችም እኮ ሩታ ማለት ነው እንደፈረደባት። እሱ እኮ ጎበዝ ቢሆን ጠንካራ ቢሆን በራሱ ጊዜ እየተመላለሰም ቢሆን ሩታ ውጣም እንኳን ብትለው ራሱ መጋፈጥ ይችል ነበር። አማላጅ እየላከ እያናደዳት የእሱ ጓደኞች እየመጡ አፏን እየከፈቱባት ነው። በዚህ ነገር ነው ስሜታዊ የሆነ ሩታም ልጅህን አታይም ያለችው እንጂ ልጁ በስነ ስርዓት ያይ ነበር። ብቻ ግን ሩታዬ እውነቴ ነው የምላችሁ ጀግና ናት፣ ጠንካራ ናት። ሁሌም ጠንካራ እንደምትሆን ደግሞ እርግጠኛ ነኝ ማለት ነው።